ተአምራት ከዘፍጥረት እስከ መሲሁ ዳግም ምጽአት የሚተርከው በቢንያም አክሎክ የተጻፈው መጽሐፍ በኢትዮጵያ በድምቀት ተመርቋል። ይህንንም መጽሐፍ በቤዛ ኢንተርናሽናል ቸርች፣ በነጻነት ቤተክርስቲያን፣ በተቀባይ እግዚአብሔር ቃል ቤተክርስቲያን እንዲሁም ቲኬ ህንፃ ቦሌ በሚገኘው የክርስቲያኖች መጽሐፍት መደብር ሊያገኙት ይችላሉ። ለበለጠ መረጃ በ0911 87 82 63 ወይም በ0910 19 6000 ይደውሉ። ተአምራት በቅርቡ በአሜሪካ ለአንባቢዎች ይቀርባል። የኔ ነገር በምድሬ ላይ የታሰሩ ወጣቶች በተለያየ ነገር የተያዙትን እነሱን በፍቅር እየያዙ ወደ እግዚአብሔር መንግስት ማውጣት። ከዚህ በላይ ምን አለ? ምንም። ደሞ አሉኝ ብዙ ልጆች በጌታ የተወለዱ። አሜን። እንደው በዚህ አገልግሎት የገጠመሽ ችግር ምን አለ? አንደኛ ከዛ ሀገር መምጣቱ አለ፣ እንግዳም ሆኑ በራሱ እኔ መንፈሴን እግዚአብሔር ጠብቆታል። ምንም ነገር ውስጥ አይታየኝም። ምንም ለምን ፖለቲካ አይታየኝ፣ እሺ ምኑ አይታየኝ። ምንም ነገር የሚገርመው ሰው እሱ ነው። ኮምፎርት ዞኔን ጥዬን የመጣሁት አይደል? አዎ ብዙ ነገሮች ያስፈራሉ አይደል? አያስፈራኝም። በቃ ምንድነው እግዚአብሔር ዓላማ አለው። ዓላማውን ሊያሳካ በእኔ ከተጠቀመ እግዚአብሔር በእኔ ይጠቀም። ምንም ነገር ምንም ውስጥ የለውበትም። ምንም ነገር ውስጥ ኢንቮልቭ መሆንም አልፈልግም። የማንም ቲፎዞ አይደለሁኝም። የእግዚአብሔር መንግስት ቲፎዞ ነኝ። ኢንቮልቭ ስንሆን ነው ክርስቲያኖችኛ ኢንቮልቭ እኛ ከምንም ነገር ውስጥ ጋር መግባት የለብንም ብዬ አስባለሁ። እኛ የኛ ቲፎዞነት በእግዚአብሔር መንግስት ነው። የእግዚአብሔር መንግስት ነው ስራችን። የእግዚአብሔርን መንግስት ወደ ምድር ማምጣት፣ የሰዎች መዳን ጉዳይ፣ እስራት መፋታት፣ ትውልድ እየጠፋ አይደለም። ትውልድ ለትውልድ እናትና አባት መሆን ነው ትልቁ ነገር። የኛ ጉዳይ የእግዚአብሔርን መንግስት ማስፋት ነው። ስለዚህ ምንም አይሰማኝም። አይገርምሽም? በጣም ደስተኛ ነኝ። በጣም በቃ ዓለም ልሞኛል እንዲያው በዚህ እና ደስ የሚለኝ አገሬ ላይ ሆኜ የአንድ ሰውን ነፍስ ቀይሮ አንድ ሰውን ነፍስ ወደ እግዚአብሔር መንግስት አምጥቶ ከዚህ የበለጠ ነገር ምን አለ? ምንም። አሁን ሁለቱ ልጆቼ አንደኛው 12ኛ ክፍል ይፈተናል፣ አንደኛው ደግሞ ወደ 12ኛ ክፍል ይሄዳል። ደግሞ ይበዛል እንደዚህ ያለ አብሮኝ ነው የሚኖሩት። እኔ ወደ ውጭ ጥያቸው ምናምን አይደለም ነበሩኛ። ያው ልጅ ከውጭ አምጥቶ ማሳደግ ማለት በጣም ይከብዳል። ቀላል ነገር አይደለም። በራስሽ መንገድ ልትመሪያቸው ትንሽ ይከብዳል። ግን ቢሆንም የቀሩት ቀርተዋል። ደግሞ በውጭ በዚህ ምትረጃቸው የምታግጃቸው ትውልዶች አሉ። እነሱ እንደዛ ያደረጉ ወደ እግዚአብሔር መንግስት። እግዚአብሔር ይባረክ። ይባርክሽ። እንደው ይሄ ቁጭ ብለሽ ባለሽበት ከ7 ዓመት በፊት በቃ ኢትዮጵያ ያልሽበት ወሰን ሰዓት ምን ነበር እንደው የታየሽ? ምክንያቱም ለመወሰን ከባድ ነው። ግን በቃ እንደዛ ቁጭ ብዬ ኢትዮጵያ ለምን እንደሆነ አላውቅም። አሁን ጊዜው ደረሰ። ኢትዮጵያ እግዚአብሔር የተናገረው ነገር ደርሷል። የእግዚአብሔር ጊዜ የእግዚአብሔር ጊዜ ደርሷል። ኢትዮጵያ ስል እንዴ በቃ ተዘጋጅ ያለኝ እሱ እና ያ የተናገረን ነገር ነው የተፈጸመው። ምልክት ነው። ሁለተኛ ባልሽ ነው ትልቁ ነገር አይደል? ከእግዚአብሔር ቀጥሎ ባልሽ ነው የሚለው ነገር አይደለም ማለት የእግዚአብሔር ቃል እንዳለው እንደተናገረው ባሌ ነው። ባይፈቅድስ ኖሮ ማለት አልመጣም። ባይፈቅድ ኖሮ አልመጣም። ከሲያትል ወደ ኖርዝ ካሮላይና ሙቭ ላደርግ ሲሄድ ልንሄድ ስንል እግዚአብሔር ለኔ ተናገረኝ። ዜክዬ ሙቭ እናደርጋለን ኖርዝ ካሮላይና ስለው ያንቺ እግዚአብሔር እንደሚናገረው ለኔ የሚናገረኝ አለኝ። ከዛ ለእግዚአብሔር ሆይ እንዴት ነው? በምድረ በዳ ነው። ከባድ ነው። ኖርዝ ካሮላይና ያን ጊዜ ምንም ነገር ምድረ በዳ ነበር። ሙቭ ስናደርግ ማለት ነው። ልጆችን ብዙ ማቁም በእድሜያቸው ነው። እንደው ምሳሌ ልሰጥሽ ነውና አልሄድም እኔ ሲለኝ እሺ ነው ያልኩት። ከዛ ጌታው ለኔ ከተናገርክ ለሱም ተናገረው አልኩ። በቃ ከዛ ላይ አንድ ቀን ቤት ያዘጋጃል። ምን ነው ስለው ያንቺ የተናገረች እግዚአብሔር እኮ ለኔም ተናገረኝ አለ። እና የሱ ሞቲቭ ምንድነው?
ማንን ነው የምደግፈው? የሚስቴን አገልግሎት ካልደገፍኩኝ፣ ሚስቴ ውስጥ ያለውን የእግዚአብሔርን ጸጋ ካልደገፍኩኝ ማንን እደግፋለሁ? ሌላውን ከደገፍኩ እየደገፍኩ እያለሁ እሷን እንዴት አልደግፋትም የሚል እምነት ነው ያለውና ስለዚህ እሱ ባይደግፈኝ አይሆንም አትሄጂም ቢል ልጆቹም አይሆንም አትሄጂም ቢሉኝ አልሄድም አልመጣም። ግን የእግዚአብሔር ሐሳብ መሆኑን ማቀው በቤተሰብ በኩል የተደገፈ ነገር ስለሆነ ነው። ለሰዎች ጥያቄ ይፈጥራል። ኦፍ ኮርስ ብዙ ጥያቄ ይፈጥራል። በጣም ብዙ ጥያቄ ባሏን ጥላ ምናምን ነገር ምናምን ይባላል። ግን ደግሜ የምናገረው ባሌ ባይፈቅድ ኢትዮጵያ ላይ መጥቻ አላገለግልም። ማገለግለው እግዚአብሔርን ነው። እሱ ፈቅዶልኝ እጅ ጭኖ ነውና ጌታ ቢፈቅድ ብንኖር ደግሞ ነገሮች ተስተካክለውልን እያስተካከልን ነው። እሱም ይመጣል። እሰይ ይሄ ደግሞ በጣም ደስ የሚል ሐሳብ ነው። ይመስገን። እንደው በአገልግሎትሽም ባነሳሻቸው የመንፈሳዊ ህይወትሽ ዋናው በጣም ከእግዚአብሔር ጋር ጊዜ የምታጠፊበት ጉዳይ ምንድነው? ጸሎትና እግዚአብሔር ቃል። በእግዚአብሔር ቃል እኔ በጣም ምንም ሰውም ሊያዛባብኝ አይችልም። በቃ ሄጄ ነው የምጠይቀው። ከየት አመጣው ልለው እችላለሁ። መመረዝ አልፈልግም። በምንም አይነት መንገድ ሊመርዙኝ አይችልም። ልመረዝ ምችልበት ጉዳይ አይደለም። ማለት ኒውትሪሽን ማለት ብዙ ጊዜ እናገራለሁ። ለክርስትና ትልቁ ነገር ጸሎትና የእግዚአብሔር ቃል ነው። የእግዚአብሔር ቃል እንጀራ ነው፣ ኒውትሪሽን ነው። ለመንፈሳዊ ህይወታችን እድገት የሚያስፈልገው በእግዚአብሔር ቃል ነው። የእግዚአብሔር ቃል የሌለው ሰው ህይወት የለው። ምን ከምኑ እግዚአብሔርን በምን እናውቀዋለን? እግዚአብሔርን የምናውቀው በእግዚአብሔር ቃል ነው። የሚወደውንም ጽፎልናል፣ የማይወደውንም ጽፎልናል። በዓለም ላይ የሚሆኑት ነገሮች ተጽፈዋል፣ በዓለም ላይ የማይሆኑት ነገሮች ተጽፈውልናል። እናንተ የሰማይ ምስጢር ተገልጦላቸዋል፣ ለነሱ ግን አልተገለጠላቸው ማለት ማን ነው? የሰማይ ምስጢር የተገለጠላቸው። ስለዚህ የሰማይ ምስጢር እንደተገለጠለት ሰው በእግዚአብሔር ቃል የእግዚአብሔር ቃል እንጀራና ውሃ ነው። በቃ ሌላ ነገር የለማ። ኒውትሪሽን ነው። እኛ የምናድገው በእግዚአብሔር ቃል ነው፣ በጸሎት። ጸሎት ደግሞ ትልቁ ነገር ነው። እኔ ካልጸለይኩኝ አውሬ ልሆን እችላለሁ። ምክንያቱም መንፈሴንም አይምሮዬንም ሊቆጣ። ለዚህ ነው እኮ እለት መንፈስ ይሙላባችሁ የተባለው። ምክንያቱም ሌላው ነገር ማባከን ስለሆነ ነው። የሚያባክን ነገር አያስፈልገንም። ሁሉ ጊዜ የእግዚአብሔር ቃል ሙላት ያስፈልገናል። በመንፈስ ቅዱስ ልንሞላ ያስፈልገናል። ቀኖቻችንን ልንዋጅ ያስፈልገናል። ለምን? ስንጸልይ ነው። ጧት የእግዚአብሔርን ቃል አንብበና አሰላስለው ባንገትም ላይ አድርገው ይለለ እግዚአብሔር ቃል። ስለዚህ የእግዚአብሔርን ቃል እየበላን መውጣት አለብን። ቃሉን ጧት ላይ እንደ ቁርሳችን በልተነው ይዘነው መውጣት አለብን። በቃሉ መሰረት መጸለይ አለብን። ሰይጣንን ያሸነፈው በእግዚአብሔር ቃል ነው። ጌታ ኢየሱስ ክርስቶስ ተብሎ ተጽፏል። ስለዚህ እኛ ግን ዛሬ ሰይጣን ትልቁ ነገር ሰይጣን ነው። እንደውም እኛ ሰይጣን ነው በጣም እንደዚያ አገዝፈን የምንመለከት። ግን እኛ የተሰጠን ተብሎ ተጽፏል። ሂድ አለቀ። ጊዜን ማጠፋው ነው በእግዚአብሔር ቃልና በመጸለይ። ጸሎት እንጀራ በቃ ያለ ጸሎት መኖር አልችልም በፍጹም። በቃ ጸሎት ካልጸለይኩኝ እኔ ሌላ ሰው ነው የምሆነው። ምክንያቱም የሚቆጣጠረኝ መንፈስ እኔ ውስጥ መግባት አለበት። አለበለዚያ በስጋዬ ልገለጥ እችላለሁ። ንግግሬ ከንቱ ሊሆን ይችላል። አንደኛ ምን ሰራው ስራ እንኳን የሚከናወንልን ቀኖቻችንን ለእግዚአብሔር በሰጠን ጊዜ ነው እና በሱ ነው ማሳለፈው። በቃ ደስ ይለኛል አውርቼው ስነሳ። እሰይ እንደው በዚህ አገልግሎት ዘመንሽ እግዚአብሔር ትልቅ አስተማረኝ የምትዩ ነጥብ ምንድነው? በዚህ መልኩ አላስበው ነበር። እኔ በእግዚአብሔር በጣም እግዚአብሔር ያስተማረኝ ዘንድ ዝቅ ማለት፣ እግር ማጠብ፣ ይቅርታ መጠየቅ። በቃ ትልቁ ነገር በህይወቴ ውስጥ በረከትን አገኘሁበት የምለው ነገር እግር ማጠብ። በቃ ትልቁ ነገር በቃ ካጠፋሁ እግዚአብሔር ያስተማረኝ ነገር ጥፋትሽ ነው ብሎኝ ዝም አለ ማለት። ሄጄ ያንን ሰው ወድቄ ይቅርታ መጠየቅ አለብኝ። ይሄ በጣም ትልቅ ኳሊቲ ነው። አልችልም። የሆነ ነገር እዚህ ውስጥ የሚረብሸኝ ነገር አለ። በቃ ልውጠው የማልችለው ነገር ወይኔ በስመ አብ በቃ በጣም የሆነ ነገር መጸለይ አልችልም። በቃ ያቁነጠንጠኛል ምናምን። ኤግዛክትሊ ሄጄ ያን ሰው ጋር ያለኝ ነገር ከጨረስኩኝ
በቃ የሆነ ነገር እና ሲያትል ለቀን ስንወጣ ከጻፉልኝ አንዱ ትልቁ ነገር ይሄንን ነው። ብርዬ እግር ማጠብ ዝቅ ማለትን የናስተምረሽናል የሚለው ነገር ነውና እግር አጥቤ ይቅርታ የሚለው ነገር በህይወቴ እግዚአብሔር በቃ በህይወቴ አንድ ምስክርነት ልመስክርላችሁና አንድ ጊዜ በዚህ አጋጣሚ እግዚአብሔር በቃ እንደዚህ አይነት አምላክ ነው ብዬ ነው። አንድ ጊዜ በጣም በቃ አደገኛ ልጅ አለችና በህልሜ አንድ ነገር አየሁኝና ለፓስተር ሚስተር አይ ፍሬ በጣም ጸልይ ይሄ ነገር ከባድ ነው አለች። ከዛ አረሳውም እና ከዚች ልጅ ጋራ በጣም አስቸገረች። ለበስማ ምን ወሬ ያሉ ባልታሃሜት እንደዚህ አይነት ነገር በጣም ከባድ ነውና አስቸገረችና መተዋት በቃ መተዋት አዎ እና ከአገልግሎት ሁሉ ያው ልጅ ለናን ጊዜ ከአገልግሎት ሁሉ አረፍን ተቀመጠ። ግን የጌታ መንፈስ እየጸለይኩኝ ሂደሽ ይቅርታ ጠይቀ እንዴት አጥፍታለች? አዎ እንዴት አድርጌ ነው እሷን ይቅርታ መጠየቅ? እግዚአብሔር አንተ እንዴት እንደዛ ትለኛለህ? እንዴት እሷን እኔ ይቅርታ ጠይቃታለሁ? እሷ ናት እንጂ እኔን ይቅርታ የምጠይቃለሁ። ምክንያቱም እኔን እኮ ነው የበደልኩት። ሄደሽ ይቅርታ ጠይቂያት፣ ለቀፊያት። ከባድ ነው። አዎ እንደሰው በጣም ምንም አላደረኩም። እጄ ቅፍ አደረኩና ይቅርታ ጠየቅኳትና እኔና አንቺ እግዚአብሔርን መንግስት አንድ ላይ እንሰራለን አልኳት። ከላይ የሆነ ነገር ግፍ ብሎ ሲወድቅ እና እግዚአብሔር ከሁሉ ነገር ጌታን ካገኘው ትልቁ ነገር ያስተማረኝ ይቅር ብሎ ማለፍን ነው። እግር ማጠብ በቃ አልችለውም። በስጋ አይቻልም። አልችልም። መንፈሴ ይታወቃል። በቃ ትክክለኛ ጌታ ካልረዳ በስጋ ማድረግ አይቻልም። በቃ ይሄንን ነው እግዚአብሔር እንግዲህ ወቃሽ መንፈስ ምንለው መንፈስ ቅዱስ ነው አይደል? የሚያጽናና የሚወቅስና እንደው መንፈስ ቅዱስ እንዴት ትገልጫለሽ ታዲያ? መንፈስ ቅዱስ ያለ መንፈስ ቅዱስ ሰው እንዴት ይኖራል? አስተማሪ፣ ገሳጭ፣ ሁለተኛ ነገር ደግሞ የሚቃተትልን በጣም ሲደክመን በርቱ የሚለን፣ ተነሱ የሚለን፣ ጸልዩ የሚለን እውነትም እኮ ጌታ እኔ ብሄድ ይሻላችኋል አጽናኙ መንፈስ ወደ እናንተ ልካለሁ አለ። ይህ አጽናኝ መንፈስ ባይኖርልን ኖሮ እኛ ክርስቲያኖች ምን እንሆን ነበር? አንዳንድ ጊዜ ይደክማል አይደል? መጸለይ ራሱ ቃላትም ይጠፋል አይደል? ይቃትትልናል በጣም። አንዳንድ ጊዜ ይደክምና መጸለይ በርከክ ስንል የሚቃትት መንፈስ መጥቶ በውስጣችን መቃተት ይጀምራልና እግዚአብሔርን እጅግ አድርጌ አመሰግናለሁ። እንኳን መንፈስ ቅዱስ ላከልን። አሜን። ግሩም ድንቅ የሆነ መንፈስ፣ እውነተኛ መንፈስ ከአባታችን የተላከ ወደ እግዚአብሔር መንግስት የሚያቀርበን፣ የሚገስጸን፣ የሚቆጣን፣ የሚያስተምረን መንፈስ ቅዱስ። ሃሌሉያ አሜን። ያለሱ እንዴት እንኖራለን? አንኖር በጣም አዎ። እሱ ባይኖር ባዶ ነን። ለዚህ እኮ ነው ሐዋርያቶችንም ቆዩ መንፈስ ቅዱስ በእናንተ በወረደ ጊዜ ኃይልን ትቀበላላችሁ፣ በይሁዳ በሰማርያ በዓለም ዙሪያ ሁሉ ምን ትሆናላችሁ? ምስክሮች ትሆናላችሁ። ድፍረትን ይሰጠናል። ኢየሱስን እናወራዋለን። ሃሌሉያ አሜን። እና እንዴት እሱማ በጣም ደስ ብሎኛል። በጣም እያደረገ ስላለ ነው ቆይታ ማሚዬ። እንደው ሁሉንም መዝሙሮች እንወዳቸዋለን አይደል? ግን አንዳንዴ ለህይወታችን የሆነ ትርጉም የሚሰጠን ወይ ደግሞ ስንዘምረው በጣም የሚያስጠጋ መዝሙር አለና እንደው አንድ መዝሙር ልትዘምሪልን ብዬ መዝሙርን ሳከብረው እኔ የሚል መዝሙር ምንም አያረካኝም። በቃ ዳንስ ይሆንብኛል፣ ጭፈራ ይሆንብኛል። ሶሪ እኔ ተደርጎልኝ እኔ ተሰርቶ እግዚአብሔር እኮ አይደለም ለኛ ለተወለድ ነው ገና ለሚወለዱት እግዚአብሔር ያደርጋል። ማህሪ አይደለም ያደርጋል። በቃ ይኸውልሽ እግዚአብሔር መዘምራን እባካችሁ እግዚአብሔርን ከፍ የሚያደርግ በቃ አይደለም እግዚአብሔርን እሱ ማግኒፋይድ የሚያደርገው እግዚአብሔርን አንተ ቅዱስ ነህ፣ አንተ ታላቅ ነህ፣ አንተ ግሩም ነህ የሚል መዝሙር አንተ ነህ የሚል መዝሙር በቃ እግዚአብሔርነቱን ከፍ የሚያደርግ ያን ጊዜ ሲዘመር እኔ ያለቅሳለሁ፣ ውስጤ ይነካል። ኃያልነቱን፣ ቸርነቱን፣ ምህረቱን የሚያወራ መዝሙር ብንዘምር ተስፋዬ ጋቢሶ ደስ ይለኛል በጣም።
ትንሽ አንድ መስሎ ወይኔ እኔ አሁን እንደው ግጥሟን በይልኝ። እኔም ድምጽ የለኝም በርግጥ እኔ ድምጽ የለኝም። ግን ድሮ በመዝሙር ግን የድሮ መዝሙሮች አሁን ትዝ አይሉ። አሁን እኮ በጣም ብዙ ጊዜ ሆነን መዝሙር ከዘመርኩኝ እና በጣም በግጥም የምታስታውሺው የለም? አሁን ከጥፋት ጉድጓድ ውስጥ በጣም ደስ ይለኛል የምወደው ከጥፋት ጉድጓድ ውስጥ ከረግረግ ጭቃ ያወጣኝ እግሬን በድንጋይ ላይ አቁሞ ያጸናኝ ነፍሴ ሆይ እግዚአብሔር አምላክ ነውና ስገጂለት መሐሪው ጌታዬ ምስጋና ይብዛለት በሕይወቴ ሁሉ እኔም ልስገድለት ቸርነቱን ልንገር ምሕረቱን ልዘምር ቅኔ ልቀኝለት ቅኔ ልቀኝለት። ወደ መጨረሻዎቹ እንግዲህ ሰዓቶች እየደረሰን ነው ማሚዬ። እንደው ከዚህ በኋላ ህልምሽ ምንድን ነው? ምን ማድረግ፣ በምን ማገልገል? የጀመርሽው አገልግሎት አለ ልብሽ ውስጥ ያለ፣ እንዴት ሰፍቶ ማየት ትፈልጊያለሽ? ህልሜ የእግዚአብሔር መንግስት ጉዳይ ነው። ሌላ ህልም የለኝም። በቃ እኔ ያገኘሁትን ሰላም፣ እኔ ያገኘሁትን ምህረት፣ እኔ ያገኘሁትን ቸርነት፣ እኔ ያገኘሁትን ፍቅር፣ መወደድ በክርስቶስ ዘንድ የታየልኝን መታየት እኔ ሰው መሆን የማይገባኝን ሰው ያደረገኝ የለም ብዬ ባልኩበት ጊዜ አለሁ ያለኝን አሜን። ይህንን ኢየሱስን ማስተዋወቅ ብቻ ነው። ሌላ ምንም ተልእኮ የለኝም። በቃ ያወቅኩትን የቀመስኩትን የናዝሬቱን ኢየሱስ በክብር የሚመጣውን የትንሣኤውን ንጉሥ ይህንን ኢየሱስን ህልሜን፣ ራእዬን፣ ምኞቴም ከዚህ በኋላ ላገለግል የምፈልገው ይሄንን ብቻ ነው። በቃ ሌላ ምንም ነገር ምን አለኝ? ሌላ ምንም ነገር በላው፣ ጠጣው፣ ከዚህ ሀገር ወጣው፣ በጥሩ አስተዳደግ ቤተሰቦች አሳደጉኝ፣ አሜሪካን ሀገር ሄድኩኝ፣ ኖርኩኝ፣ ወለድኩኝ፣ የልጅ ልጅ አየሁ። እግዚአብሔር በብዙ በስጋዊ ነገር ባረከኝ፣ በትዳር ባረከኝ። የሱን ውለታ በምንም ልከፍለው አልችልም። ልከፍለው የምችለው ግን የእግዚአብሔር ሐሳብ በምድር ላይ ያለውን በመፈጸም ብቻ ነው። እሱም ደግሞ መንግስቱን በማስፋፋት ሌላ ተልእኮ ምን አለ? ይሄ ብቻ ነው። እግዚአብሔር ደግሞ ይሄንን ያደርግል ብዬ ተስፋ አደርጋለሁ። በቀረው ዘመኔ እግዚአብሔር ልጅ ኢየሱስ ክርስቶስ ሲመጣ ቤተክርስቲያንን በብዙ የነቀፋት ነገር አለ። ያ ነቀፋ እንዳያገኘኝ የምነቅፍብሽ ነገር አለ እንዳይለኝ፣ ከኤልዛቤል ትምህርት ጋር እንዳልተባበር፣ ከሐሰተኞች ነቢያት ከሐሰተኞች ሐዋርያቶች ጋር እንዳልተባበር፣ ሃይማኖቴን ጠብቄ መቅረዜን ሞልቼ የክብር አክሊል የሆኑ ልጆቼን ይዤ እግዚአብሔር እንድጠብቀው ፈልጋለሁ። የስጋ ልጆቼን ሳይሆን በመንፈስ የተወለዱ ልጆቼን የወንጌል አደራ አለብን ብዬ አስባለሁ። በቃ ሌላ ነገር የለኝም። ጌታ ኢየሱስ ይባረክ። ሆኖልሽ ተሳክቶልሽ፣ አሁንም ሆኖልሻል፣ ተሳክቶልሻል። በጣም ብዙ ነገር ግን ከዚህ በላይ ደግሞ ካሰብሽው ደረጃ ሆኖ ብዙ መክሊቶች አትርፈሽ ደግሞ እንደምንገናኝ በጣም ባለሙሉ ተስፋ ነኝ። እንደው በጌታ ቤትም ያሉ ከጌታ ቤት ውጭም ያሉ በጣም ፕሮግራማችን የሚከታተሉ ሰዎች አሉ። ከጌታ ቤት ውጭ ላሉ እንግዲህ በጣም ብዙ መልእክት አስተላልፈሽልናል። ይሄንን አዳኝ ጌታ የሆነውን ነው የምንሰብከው እያወራን የቆየ ነው እና እንደው በጌታ ቤትም ሆነው የደከሙ ከጌታ ቤት ራቅ ያሉ በቃ የኔ ነገር የሚሉ ወደ ኋላም ወደፊትም አንዳንዴ አፕስ ኤንድ ዳውን አለ አይደል ህይወት ላይ እንደዛ አይነት ህይወት ውስጥ ላሉ ሰዎች ምን ትያለሽ? ህይወት ከባድ ናት። ብዙ ፈተናዎች በህይወታችን ላይ ይመጣሉ። ግን ከኛ ጋር ያለው ከሁሉ ይበልጣል። ሰይጣን እኛን ሊያሸንፈን አይችልም ካልከፈትንለት በስተቀር። ሁሉ ነገር በመከፈት ነው የሚሆነው አይደል? ለምሳሌ ሰው አይደክም ማለት አይደለም።
ይደክማል ግን የሚያነሳ ኃይል አለ ደከምን ብለን ድካም እንትና እኮ ትንሹ ልጅ ያ የጠፋው ልጅ እኮ ደክሞ ነበር ሲደክም እኮ ነው ከቤት ውስጥ ይወጣል አይደል ሲደክም ነው በቃ ደክሞ ነው ከቤት ይወጣው ግን አንድ ነገር ሲያስበው ግን ሲመለከተው ያ የደከመው ድካም ሳይሆን በአባቱ ቤት ያለው ሰላም በአባቱ ቤት ያለው እረፍት በአባቱ ቤት ያለው ደስታ በአባቱ ቤት ያለው አንኳክቶ በር እንደሚከፈትለት ያወቀውን ያንን የአባቱን ቤት ሰላም ፈልጎ ተመልሶ ሄደ ለደከሙት ወንድሞቼ እህቶቼ ልጆቻችን እናቶች አባቶች የምናገረው አንድ ነገር ነው ከኢየሱስ የበለጠ ምንም ነገር የዚህ ዓለም ነገር ምንም ነገር አያስደስተንም ድካም ሊመጣ ይችላል ውድቀት ሊመጣ ይችላል ሰውነንና ልንሰበር እንችላለን ግን የሚጠግን አምላክ አለ አሁንም እጁ ተከፍቷል አሁንም የኔ ልጅ ብሎ እንዲያው ከመተበረቱት ከሚጠብቅልቅ ከደከሙት ላይ ነው አይኖቹ እግዚአብሔር አምላክ እነሱ ላይ አይደል የጠፋው ልጅ አይደል ፍለጋ የሚሄደው አሁንም ሊፈልግ እየሄደ ነው ስለዚህ እጃችንን ዘርግተን ጠላትን አሸንፈን ጌታ ይረዳኛል በወድቅ እንኳን እነሳለው እንዳለ ዳዊት ዛሬ እግዚአብሔር ይረዳኛል ብሎ መመለስ ነው የሚያስፈልገው እንጂ በወደቁበት በቃ እኔ በቃ አለቀ ብሎ ተስፋ ቆርጦ መሄድ አያስፈልግም ተስፋን የሰጠ እግዚአብሔር የታመነ ነው በእጁ መዳፍ ቀርጾናል ከዚህ እጁ መዳፍ የሚያወጣን እስከ መጨረሻ ድረስ የለም እኛ ካለቀቅ ነው በስተቀር ልጃችንን አሁን እጁን ይዘን ነው የምንራመደው ልጆቻችን አይደል ከለቀቅናቸው ይወድቃሉ ስለዚህ ጌታ ደግሞ እጃቸው እስካስገባን በኋላ እየተጋ ያለ የእግዚአብሔር መንፈስ አለ ሊያወጣ ስለዚህ እኔ ለደከሙ እህቶቼ ወንድሞቼ ልጆች የምናገረው ዛሬም ጉልበታም የሚያረግ የእግዚአብሔር መንፈስ አለ ዛሬም የሚያወጣ የእግዚአብሔር መንፈስ አለ ዛሬም በላይ የሚያረግ በቃ ከድካም በላይ የሆነ የእግዚአብሔር መንፈስ አለ ዛሬም እጁ ተዘርግቷል ትልቅ ድግስ ሊደገሳል ነው የሚገርመው ነገር በእግዚአብሔር ቤት ሆኖ የሚጠፋው ነው ከባዱ እግዚአብሔር ቤት ሆነን የጠፋን ካለን ደግሞ እየዘመርን ኃጢአት ውስጥ ያለን ካለን ደግሞ እንመለስ አይጠቅም መዋረድ አለ ያ የጠፋው ልጅ እኮ ጥፋቱን አውቆ ነው የተመለሰው እግዚአብሔር እዛ ቤት ያለው ልጅ ግን ጠፍቶ ነበር በቅናት በተለያየ ነገር በችግር በመናምን ነገር ጠፍቶ ነበር እንደሱ ያለው ነው ከባዱ እና እዛ እንኳን ሆናችሁ እንደዚህ አይነት ነገር ካለባችሁ ተመለሱ ይሄ ነው ትልቁ ነገር መመለስ ኃጢአትን መስራት ሊሰራ ይችላል ዋናው ግን ተመልሶ መዳን እንዳለ ማሰብ አስፈላጊ ነው በመመለሳችሁ ትድናላችሁ ተብሎ በእግዚአብሔር ቃል ተጽፏልና በመመለሳችን እንድናለንና የእግዚአብሔር ጊዜ ሳይመጣ በር ሳይዘጋ ጠላት በጠላት መንጋጋው ሳንገባ ወደ እግዚአብሔር ሁላችንም እንመለስ ይሄን ነው ማለት ጌታ ኢየሱስ ይባርክሽ እንደው ዓለምን በአንድ አረፍተ ነገር ግለጫት ብትባይ ምን ብለሽ ትገልጫታለሽ ዓለም አሳሳች ዓለም ብርቅርቅ ዓለም ሰታ የምትነግፍ በቃ ሰለሞን ሁሉ ከንቱ የከንቱ ነው ብሏል ስለዚህ ከሰለሞን የበለጠ ሀብታም አልነበረም ከሰለሞን የበለጠ ጥበበኛ አልነበረም ከሰለሞን የበለጠ አዋቂ ዳኛም አልነበረም ይህን ሁሉ ግን አይቶ ንፋስን እንደመጨበጥ ነው ዓለም እንደዛ ናት በቃ ከንቱ የከንቱ ንፋስን እንደማያዝ እንደመጨበጥ አጠገብ ምትርቅ ምትይን ነገር ባዶ ናት ምንም ነገር የላትም ታይቶ የሚጠፋ ነገር ያላት ናት ታይቶ የሚጠፋ ነገርን መከተል ደግሞ ጨለማ ውስጥ መግባት ነው ሌላ ነገር የለም እነዚህ የምናያቸው ነገሮች ብርቅርቆች ነገር የሚያጓጉ ነገሮች ሁሉ ይጠፋሉ የሚጠፋ ነገር ከመከተል እግዚአብሔር ይጠብቃል የሚጠፋ ነገር ነው ሀብት ይጠፋል ሁሉ ነገር ይጠፋል ሰለሞን የነበረው ሀብቶች ሁሉ እነ ንግስት ሳባ መታ አይታ የተደነቀችበት ነገር ሁሉ ከንቱ የከንቱ ከንቱ ነው አትመለከቱም አበባው እንዴት እንደሚጠወልግ ይያለ እንዳውም መክብብ ላይ ስለ አበባዎች ሁሉ ይናገራል ዛሬ ያየናቸው አበባ ነገ ጥውልግ እንደሚሉ ልክ እንደዛ ናት አለ የጠወለገች የምትጠወልግ ዓለም ናት ትጠፋለች እየጠፋችም ነው አሁን ይሄው ዓለም ድብልቅልቋ ወጣች አይደለ ምን አለ የሚከበረው አሜሪካን እንኳን ያለበትን ሲቹዌሽን ማየት ነው የምትመኙት ሀገርን እንኳን በጣም በቃ አሜሪካን የሚባለው ስለዚህ ዓለም ጠፊናት ንፋስን እንደመጨበጥ ከንቱ የከንቱ ናት አለ በዚህ ነው በቃ የምትጠፋ ነገር ዋጋ የለውም የሚጠፋ ነገር ሁሉ ነገር ሁሉስ ምኑ ሙሉ ይፈርሳል አይደል ይፈርሳል የሚፈርስ ነገር ነው የማይፈርስ ነገር ግን አለ እግዚአብሔር
እንግዲህ አንቺ በጣም ከኮምፎርት ዞንሽ ወይም ደግሞ ከሚመችሽ ከትዳርሽና ከልጆችሽ ርቀሽ ከመጣሽ ወደ 7 ዓመት አይ ቲንክ ትመላለሻለሽ እና አሜሪካን የመጣሽው አሁን ባለቤትሽ ቅድም እያጫወትሽ ነበር ከተመቻቸ ወደዚህ መጣችሁ የመኖር እንትን አለ እንዴት ነው ወደዚህ መጥቶ ጠቅላላችሁ የመኖር ያሰባችሁት? አንድ ሰባኪ ሲል ሰማሁኝ ዞረን መጨረሻችን ኢትዮጵያ ነው ያው ሀገራችን ነው እርጅናው ሲመጣ ነው ወይንስ ጠቅልሎ ከመስራት ጉዳይ ጋር ነው ብታነሽልና እዚህ ደግሞ ለመምጣት ብዙ ሐሳብ ያላችሁ ሰዎች አሉ ኢትዮጵያ ለመስራት እንዳንቸነት አላማም ከዛም አላማ ውጪ ሆነ ብዙ ሰው እዛ ያለ አይ ቲንክ ሀገሬ ብሰራው የሚለው በጣም ብዙ ነገር ይፈጠራል መንፈሳዊ ቀናት እዛ ምን ያያቸውን ጥሩ ነገሮች ወደዚህ ለማምጣትና ምን ታያለሽ እንደው ወደዚህ ለሚመጡ ሰዎች? እኔ እምለው ምንድነው የእግዚአብሔር ፈቃድ ይሁን መጀመሪያ የእግዚአብሔር ፈቃድ ወደዚህ ለመምጣት የእግዚአብሔር ፈቃድ ይሁን እንደው ለመምጣት የምታስቡ ሰዎች አረ በስመ አብ ወልድ መንፈስ ቅዱስ ሁለተኛችን ነገር አልመለከታትም ብሎ የሚያስመልስ ነገር እንዳይሆን በልብ የሞላ እግዚአብሔር ያፈቀደው እግዚአብሔር ያሰበው ጉዞ ይሁን ነገር ግን እግዚአብሔር ሲያስብ ደግሞ ችግር አይኖርም ማለት አይደለም ሁኔታዎች አይኖርም ማለት አይደለም ነገሮች ሁሉ ስሙዝሊ እንደዛ እንደነበር ነው ቤታችን አሜሪካ ነገር እንዳለው ነገር ሊሆን አይችልም ኢትዮጵያ ላይ ሲመጣ አንደኛ ነገር የአሜሪካ ነገርና የዚህ ኢትዮጵያ ነገር ኑሮ በጣም ሰማይና ምድር የተለያየ ነው ተራራቀ ነውና ስለዚህ እዛ ያለውን ነገር አክሴፕት የማድረግ ማይንድ ያስፈልጋል ይሄ በደንብ በቃ አክሴፕት አደረገዋለሁ እኔ ከእግዚአብሔር ጋር ያለኝ ነገር ብቻ ልፈጽም ነው መመጣው የሚለውን ነገር ብቻ አስቦ መምጣት ያስፈልጋል ሌላውን ነገር እያሰብን መመጣ ከሆነ እንጎዳለን አናገኘውም ያንን ከዚህ ህዝብ ጋራ ተባብሮ መኖር አስፈላጊ ነገር መስሎ መኖር አስፈላጊ ነገር ነው እንደ አሜሪካ ነገር ኑሮ ማለት በእንግሊዘኛ ነገራችን ልብሳችንን ሁሉ ነገር ነገራችን አኗኗራችንን ሁሉ ነገር መስለን ከነሱ ጋራ መኖር አለብን ምንም እንኳን የምንታወቅ ብንሆንም ከሌላ ቦታ የመጣን ምንታወቅ እንዳንሆን ራሳችንን መጣን አገልጋይ እንደሱ ነው የሚሆነው አይ ቲንክ እነ ጳውሎስ በያገሩ በሚዞሩበት ጊዜ እነሱ የሚበሉትን ምግብ እነሱ የሚጠጡትን እነሱ የሚያደርጉትን ነገር ሁሉ ያደረጉ ነው የኖሩትና በሰው ላይ ለመስራት ወደዚህ ሀገር ለመምጣት የእግዚአብሔርን መንግስት በሰው ላይ ለማስፋት ወደዚህ ሀገር ለመምጣት መሞከር ጥሩ ነው በያስባለሁ ሌላው ነገር ይከተላል አላቅም እኔ ብዙ ስለ ቢዝነስ ምናምን የኔ ቢዝነስ የእግዚአብሔር መንግስት ጉዳይ ስለሆነ እግዚአብሔር መንግስት ለመስራት አጣጫ ብዙ ወደ ሌላው መንገድ ስለማልሄድ እግዚአብሔር መንግስት ለመስራት ከሆነ እግዚአብሔር አምላክ የማይረዳበት ምንም ምክንያት የለም ምክንያቱም የልቡ ትርታ ይሄ ስለሆነ የመምጣቱ መዘግየት ዋና ምክንያት ወንጌል ለፍጥረት ሁሉ እንዲሰበክ ነው ስለዚህ ወንጌልን ለመስበክ ከሆነ እግዚአብሔር ይረዳል ግን የእግዚአብሔር ፈቃድ መታወቅ አለበት ለርጅና ምናምን እዛም ሀገር ታራጅቶ ይሞታል ምን እርጅና ምን ማለት ምን እርጅና ሰው ሲያረጅ እንደው እዛ ሀገራችን ተቀመጠ ምናምን ነገር አይደለም በርጅና ጊዜ እነ ካሌብ እኮ በርጅናቸው ጊዜ እግዚአብሔርን ነገር ሰርተው አልፈዋል ህዝቡን አሻግረዋል ወደዛና ህዝቡን ወደ እግዚአብሔር መንግስት በርጅናም ጊዜ ማሻገር ይቻላል እሱ ሳይሆን ሞቲቫችን የእግዚአብሔር ሐሳብና ፈቃድን ልፈጽም እመጣለሁ የሚለው ነገር ሞቲቫችን ይሁን በአሜሪካን ሀገር እርጅናን በደንብ አድርጎ ተካህኖ ይኬዳል እንዲያውም የአሜሪካኑ ይበልጣል ሁሉ ነገር ዛለ ይመቻል ሁሉ ነገር ይበዛል ነርሲንግ ምናምን ነገር ተቀጥሮም ምናምን ነገር ሆኖም ልንሆን እንችላለን እንደው ባገራችን ይሻላል የሚባለው ነገር በርጅና ጊዜ እኔ ማስበው ክርስቲያን አንደኛ እንለመልማለን እንጂ ያረጅን አንሞትም እና እኔ እንዳውም እንደዚህ ነበር 120 ዓመት ነው መኖረው እንደዚህ ምናምን ነበርና ቀንሺ አይ ልጆቼ አንዱ ልጄ ምናምን እንዴ ማሚኛ እኮ የለንም 120 ዓመት ስትኖር ስለኝ እሺ 80 ይሻላል ብያለሁ ማሚ እንደው ደፈታን ቢንግማሹ ምናምን ደርሰሻል አዎ እንዴ በጣም 40 ዓመት በትዳር ኦልሞስት ቅድም ስታወሪ 21 20 ነው 60 እንዴ እና ስለዚህ እግዚአብሔር ያለመልመናል ያኖረናል እግዚአብሔር ይመስገን እግዚአብሔርን ሐሳብ በህይወታችን እንዲፈጽም ያለውን ነገር ፈጽመን እናልፋለን ይሄ ነው ትልቁ ነገር ማለት ነው እግዚአብሔር በእኛ ህይወት የጀመረውን ነገር ይፈጽማል አሜን እግዚአብሔር ደግሞ ሲፈጽም የሚያደርገውን ነገር ፈጽሞ ይወስዳል እግዚአብሔር እኛ የራሳችን አይደለንም ገደብ አጅበን የምናስቀምጥ ሰዎች አይደለም እዛም ተቀምጠን ሳናረጅ ልንሞት እንችላለን ደግሞ በጣም ደግሞ እንደዛ አይነት ውሳኔ ይኖረናል ብዬ አላስብም እኔ ማስበው ሁሉ ጊዜ ምንድነው ዛሬም
ጉልበት አለኝ የእግዚአብሔርን ሐሳብ ፈጽሜ አልፋለሁ አሜን በቃ የሚለውን ነገር ነው እግዚአብሔር አስፈጽማለሁ እስከሚለው ደረጃ ድረስ ይሄዳለሁ እዚህ ጋር በቃ ሲል ደግሞ እግዚአብሔርን ማን ይከለክለዋል እኔ እሱ ስለሆንኩኝ ማደሪያው ስለሆንኩኝ ይሄን ቤተ መቅደስ አፈርሰዋለሁ አሁን ካለ ማፍረስ ይችላል እግዚአብሔር ስለዚህ እርጅናችን ተገና አድርገን ሳይሆን በእግዚአብሔር ሐሳብ ብንመጣ ተገና አድርገን ብንመጣ ጥሩ ነው ብዬ አስባለሁ እጅግ በጣም አመሰግናለሁ በእውነት ይሄ ማቆም ሰዓት ገደብ ባይኖርንና ብዙ ብናወራ ደስ ይያለኝ የምጨርሰው የጨረስኩት ኢንተርቪው ነው በጣም ነው የምናመሰግነው በጣም ከህይወትሽ ብዙ ነገር ተምረናል 40 አመት ቀላል አይደለም በእንደዚህ አይነት ክብር መዋደድ ቀድም ባለቤትሽን ስገልጭልን በእንባ ነበርና ይሄ በጣም መታደል ነው ለማስመሰልም አይደለም ለምንም አይደለም ያየነው ፊሊንግ የሚጋባ ነው ጌታ ብዙዎችን በእንደዚህ አይነት ትዳር ይባርከን እላለሁ ምክንያቱም አንዱ ምን ተረዳሁኝ ካንቺ ህይወት ትዳር ሰክሰስፉል ሲሆን ምንም ነገር ይሳካል ምክንያቱም አንዱ ትልቁ የህይወት ፓርታችን ነው ትዳር ከተመታ ግን ያው ብዙ አገልግሎቶችም ብዙ ነገሮችም ላግ ያደርጋሉ ከዛ ውጪ ደግሞ በጣም የተማርኩት ወጣቶች በጣም መገንዘብ ያለብን ከእግዚአብሔር የሆነ ሰው ከሆነ አላማን የሚያስቀጥል ነው ከእግዚአብሔር የሆነ ሰው ወደ ህይወታችን ከመጣ ልባችን ውስጥ ላለና ለእግዚአብሔር አላማ እንድንሰራ ያበረታናል እንጂ ካገባሽ በኋላ ጸጋዋን ጣለች ካገባሽ በኋላ ከመንገዱ ወጣ የሚባል ታሪክ አይኖርንም ማለት ነውና ለዚህ በጣም አጽንኦት ሰጥተሽ ስላወራሽልን በጣም ማለት ደስ ብሎናል ረጅም ሰዓት ነው ጊዜሽን የፈጀነው ግን ሰዓትሽን ሰውተሽልን ስለመጣሽ ካለፈ ህይወትሽም ከውድቀትሽም ከብርታትሽም ስላጫወትሽን እግዚአብሔር አብዝቶ ይባርክሽ እንደዚህ አይነት ሰዎች እኔ ለሀገርም ለማህበረሰብም ባለውለታ ናቸው ብዬ ነው ማስበው ምክንያቱም አንድ ሰው የተሰጠውን ትልቁን ኃላፊነት ትዳርን ተወጥቶ ልጆችን አሳድጎ ለወግ ማረግ አብቅቶ ልጆችን ማየት ማንንም ሰው ሊያደርገው ይችላል ነገር ግን በጥበብና በማስተዋል የተመራ ቤት ሆኖ ያንቺ ልጆች በምንም መልኩ ትዳራቸው አይፈርስም ምክንያቱም እያዩት ያደጉት አለ እየተማሩት ያደጉት አለ ስለዚህ ይሄ እየቀጠለ ብዙ ጄኔሬሽን ከፍቺና ከስብራት አተረፍን ማለት ነው አይደል ያንቺ ልጆች ቤታቸው ለሚስታቸው የሚያደርጉት ነገር ነገም ልጆቻቸው ላይ ያተደረገ የሆነ ጄኔሬሽንን ማትረፍ ችለናልና የዛ ውጤት ስለሆንሽልን እናመሰግናለን ባለቤትሽ ደግሞ ሲመጣ ይሄንን ፍቅርና መዋደድ አብራችሁ ሆናችሁ እንደማገኛችሁና አብረን ደግሞ እንደምንጫወት ባለሙሉ ተስፋ ነኝ እጅግ አድርጌ አመሰግንሻለሁ ተባረኪ አሜን ቴንኪው በጣም ቴንኪው እናንተንም በጣም ነው ማመሰግነው ስለጋበዛችሁን እዚህም ደግሞ ሆኜ እንድናገር ስለረዳችሁ በጣም ነው ማመሰግነው ሁሉም ለእግዚአብሔር ክብር ይሁን አይ ሆፕ ይሄንን ሲሰሙ ብዙዎች ይታነጹበታል ብዬ ተስፋ አደርጋለሁ እግዚአብሔርን በእውነት በጣም ተስፋ አደርጋለሁ ቤተክርስቲያንም ትውልዱን የጋብቻን እንዲሁም ደግሞ የእግዚአብሔርን ሐሳብ እንዲሰሩ ጸጋን ያብዛላቸው አሜን ካለንበት ነገር እግዚአብሔር ይጠብቀን ተባረኩልኝ አሜን አንድ ሰው ማመስገን ረሳሁኝ ባለቤትሽን እጅግ አድርገን እናመሰግናለን በዚህ በሰሊሆም ቮይስ ስም ምክንያቱም አንዲት ጀግና ሴትን ሰጥቶናል ምክንያቱም እግዚአብሔር ረድቶት ነው እሱንም እውነት ነው ነገር ግን ከዛ ኮምፎርት ዞን ወጥቶ እዚህ መጥቼ የወንጌል ስራ ሰርቼ ልጆችን ካሉበት ነገር አውጥቼ አሳድጋለሁ የሚለውን ነገር ከሱ ምቾት አንቺ እዛ ብትሆኚ ነው ለሱ ምቾቱ የሱን ምቾት ትቶት የጌታን አላማ ተቀብሎ ለትውልዱ ወደዚህ ምድር እንድትመጪ ስላደረገ ይሄንን መንፈሳዊ ነገርሽንም ጠብቀሽ እንድትመጪ ስላደረገልን በጣም እናመሰግናለን በቅርቡ እንደምናገኘውና ኢንተርቪው እንደምንሰራ ባለሙሉ ተስፋ ነን ቴንኪው በጣም እናመሰግናለሁ እንግዲህ ውድ ተመልካቾቻችን ዛሬ በነበረን ቆይታ እጅግ በጣም እንደተማራችሁ ባለሙሉ ተስፋ ነን ምናልባት 40 አመት የትዳር ቆይታ ስንል በጣም ብዙ ሰዓት የሚፈጅ ንግግር ነው በጣም በተወሰኑ ሰዓታት ውስጥ በኢንተርቪው የሚያልቅ ባይሆንም ግን ዋና ሐሳቦችን ከታችን ተምረናል የትዳር ሚስጥሩን ሁኔታውን አስረድታናለች ስለ ጌታ በጣም ብዙ አውርተናለች በጣም ስለ አገልግሎት አውርተናለች እንደተጠቀማችሁ በዚህ ጉዳይ በመትሉት ጉዳይ መልስ እንዳገኛችሁ ባለሙሉ ተስፋ ነን እግዚአብሔር እንግዲህ ወጣቶችን ቤተክርስቲያንን በዚህ ጉዳይ ያለነውን ሰዎች በሙሉ ይርዳን እንደሷ ለህይወት ምስክርነት የሚሆን ትዳር ለህይወት ምስክርነት የሚሆን አገልግሎት እግዚአብሔር ይስጠንልል ወዳለሁኝ በጣም ጥሩ ነገር እንዳገኛችሁ ባለሙሉ ተስፋ ነን በቀጣይ ሳምንት ደግሞ ከሌላ እንግዳ ጋር እስክንገናኝ መልካም ሳምንት ተአምራት ከዘፍጥረት እስከ መሲሁ ዳግም ምጽአት የሚተርከው
በቢንያም አክሎክ የተጻፈው መጽሐፍ በኢትዮጵያ በድምቀት ተመርቋል። ይህንንም መጽሐፍ በቤዛ ኢንተርናሽናል ቸርች፣ በነጻነት ቤተ ክርስቲያን፣ በተቀባይ እግዚአብሔር ቃል ቤተ ክርስቲያን እንዲሁም ቲኬ ህንፃ ቦሌ በሚገኘው የክርስቲያኖች መጽሐፍት መደብር ሊያገኙት ይችላሉ። ለበለጠ መረጃ በ0911 87 82 63 ወይም በ0910 19 6000 ይደውሉ። ተአምራት በቅርቡ በአሜሪካ ለአንባቢዎች ይቀርባል።